ሰላም ዛሬ የምንዳስሰው አንድ በጣም ልብ የሚነካ መጽሐፍን ነው። በደራሲ ኃይለ ማርያም ጎሹ የተጻፈው ከማዕዘኑ ወዲህ። በዚህ መጽሐፍ ውስጥ የተደበቀውን ፍልስፍና አብረን እንፈትሻለን። እሺ፣ የመጀመሪያው ነገር ገና የመጽሐፉን ሽፋን ስናይ አይናችን ላይ የሚመጣው ነገር ነው። ይሄ ምስል እና ይሄ ጥያቄ፣ የተሰበረ ልብን መጠገን ይቻላል ወይ? በእርግጥም ይሄ ምስል ብቻውን ራሱ የሆነ ሙሉ ታሪክ የሚናገር ይመስላል አይደል? እንግዲህ የመጀመሪያው ክፍላችን ላይ ይህንን የተሰፋ ልብ ምስጢር ለመፍታት እንሞክራለን። የመጽሐፉ ዋና ምልክት ነው። ግን በትክክል ምን ማለት ነው? ምንን ነው የሚወክለው? ይሄ የተሰፋ ልብ የሚነግረን ነገር ስለ ስብራት ብቻ አይደለም። አዎ መሰበር አለ፣ ግን ከዚያ በላይ ነው። የሚያሳየን ከህመም በኋላ ስለሚመጣው መፈወስና ጥንካሬ ነው። እነዛ የስፌት መስመሮች ዝም ብሎ የጠባሳ ምልክት ብቻ አይደሉም፣ ሆን ብሎ በንቃት የተደረገ የጥገናና የማገገም ጥረት ማሳያ ናቸው። እና ደራሲው ስብራትንና መጠገንን የሚያይበት መንገድ ደግሞ በጣም ይለያያል። ስብራት እሱ ጋር የነገሩ ሁሉ መጨረሻ አይደለም፣ የአንድ አፍታ ህመም ነው ፍጻሜ። መጠገን ግን ዋው፣ እሱ አዲስ ጅምር ነው፣ ሆን ብለን የምናደርገው ጥገና እና ይሄ ደግሞ አዲስ እይታን ይዞልን ይመጣል። እና ይሄ ነው እንግዲህ ከርዕሱ ጋር የሚያገናኘው በጣም በሚገርም ሁኔታ። የተሰፋው ልብ የፈውስን ጉዞ ከወከለ ከማዕዘኑ ወዲህ የሚለው ርዕስስ እሱ ደግሞ ያንን ፈውስ ተከትሎ ከዛ ሁሉ ነገር በኋላ የሚመጣውን አዲስ አመለካከት፣ አዲስ እይታ ነው የሚያሳየን። እሺ፣ አሁን ደግሞ ወደ መጽሐፉ ዋና ዋና ጭብጦችን ግባ። ደራሲው ስለ ፍቅር፣ ስለ ሕይወት ትርጉም ምን አይነት ሐሳቦችን ያነሳል? እስቲ እንመልከት። የሰው ልጅ ፍቅርን ፍለጋ ሲጓዝ የሕይወትን ትርጉም አብሮ ይዞ ይጓዛል። ዋው! ይሄ ጥቅስ የደራሲውን ፍልስፍና ልብ ነው የሚነካው። እያለለን ያለው ፍቅርን መፈለግና የሕይወትን ትርጉም መፈለግ እነዚህ ሁለት ተለያዩ ነገሮች አይደሉም፣ አንድ ላይ የሚሄዱ ማይነጣጠሉ ጉዞዎች ናቸው። እንግዲህ የደራሲውን እይታ ጠቅለል ስናደርገው ፍቅር ዝም ብሎ ስሜት አይደለም፣ አይ ለሕይወት ትርጉም የሚሰጥ ጉዞ ነው። እና ደግሞ በዚህ ጉዞ ውስጥ ህመምና ሐዘን አለው። ለምን? ምክንያቱም ልምዶቻችን ለፍቅር ያለንን ግንዛቤ የሚቀርጹት እነሱ ስለሆኑ ነው። እናም ይህ ሁሉ ሲደመር እውነተኛ ግንኙነት ማለት ይሄን ሁሉ ተረዶ መደጋገፍን ይጠየቃል ይለናል። ይሄ ማዕዘን የሚለው ቃል በጣም ቁልፍ ነው። ግን እንዳንሳሳት ደራሹ እዚህ ጋር ማዕዘን ሲል የሆነ ጥግ ላይ የምንገለልበት ወይም የምንታሰርበት ቦታ ማለቱ በፍጹም አይደለም። ይልቁንስ በሕይወት ልምዳችን ባሳለፍነው ህመም፣ በፈውሳችን የተቀረጸው ያ የራሳችን የሆነ ልዩ አመለካከት፣ እይታ፣ እሱን ነው ማዕዘን እያለ ያለው። እሺ፣ እስካሁን ያየናቸውን ሐሳቦች በሙሉ እስቲ አንድ ላይ እንሰብስባቸው እና የመጽሐፉን ዋና መልእክት ለማጠቃለል እንሞክር። በቃ ከጸሐፊው ማዕዘን ነገሮች እንዴት ይታያሉ? እንግዲህ ዋናው መልእክት የመጀመሪያው ነጥብ ይሄ ነው። ያ ማዕዘን የምንለው ነገር፣ ያ በልምድ ያገኘነው አመለካከት ገደብ አይደለም፣ በፍጹም ገደብ አይደለም። ይልቁንስ ዓለምን የምንመለከትበት የራሳችን ልዩ መነጽር ነው። አስቡት፣ ሌሎች ሊያዩት በማይችሉት መንገድ ነገሮችን እንድናይ የሚያስችለን ለእኛ ብቻ የተሰጠ ልዩ እይታ ነው። እናም በመጨረሻ የመጽሐፉ ቁልፍ መልእክት እዚህ ጋር ነው የሚጠቀልለው። ያ ልብን የመጠገን ሂደት፣ ያ ፈውስ፣ ቅድም ማዕዘን ያልነውን ነገር ወደ ጥንካሬ ምንጭነት ነው የሚቀይረው። ፈውስ ዓለምን ከአዲስ እና ከተነከረ እይታ እንድንመለከት ያደርገናል። በቃ ስብራታችን የጥንካሬያችን መሠረት ይሆናል ማለት ነው። እንግዲህ ይህን ማብራሪያችንን ከመዘጋታችን በፊት መልሱ እያንዳንዱ ሰው በራሱ ውስጥ የሚያገኘው አንድ የመጨረሻ ጥያቄ እናንሳ። ይሄ ሁሉ የመጽሐፉ ሐሳብ ወደ ግል ሕይወት ሲመጣ ጥያቄው ይሄ ነው። የእያንዳንዱ ሰው ማዕዘን የትኛው ነው? ያ በሕይወት ልምድ የተቀረጸው ዓለምን የምንመለከትበት ልዩ እይታ የቱ ነው? እንግዲህ በዚህ ጥያቄ ላይ ያሰላሰልን የዛሬውን ሐሳብ እዚህ ላይ እናበቃለን።